አሳፈርሽ ይፋ ወጣሽ ያንተ ኃይል ሳይኖር ነጭ ነው የሚወደው ሰው እኛና አውቆ ዛሬ ለምን ወዳድር ነው ብሎ እኮ ነው ከምስተካላ ወዳድራት ብሎ በእነሱ ራሱ ይገባቸው ነዛጅ ነው ጫይ እሱ እኮ ያን እሱ ምስቱን ከማንም ጋር እንትን ሊያደርጋት አይፈልግም። ለዛ ነው እንጂ ቀይ ለመጀመሪያ ጊዜ ነው ሲገዛም ያየ ነው እሱ ገዝቶ ማለት አይ ገዝቶ ነው እንዴ ገዝቶላት ነው እንደዚህ ሲናሰማሁት እኮ ቀይ ልብስ ያዳለው ለዛ ነው የገዛሁላት አላላ መሄድ ምን አባቱ ነው የገዛው ግን ጎጃሜ ናቸው ምን ሆነ ተርባሽ ገና በጋዝ አድናቂ ናቸው የሚባሉት እና የሄርሜላን አድናቂዎች ገና ማታ ላይ ይቻወቋቸው ነው ማለት ነው። እናንተ አንድ ሴት ከባሏ አረገዘችና ለድራማ ይሄ ሁሉ ነገር ሲሰራባቸው ዛሬም ያልነቃ ሰው አለ ማለት ነው። ዛሬም እውነት አድርጎ ሄርሜላን ፍቅር ምናምን አምኖ የሚቀበሉ አሉ ማለት ነው። እኔ እኮ እንደኛው እያስመሰሉ ምናምን ድራማውን እያጫጧፉ ነው ብዬ ነው ማምነው እስካሁን ድረስ ማለት ነው። እናንተ ሩታ ሁለተኛ ላይ በማርገዟ ማለት ነው። ዛሬ ደግሞ እንደ ሲሩታ በየቪዲዮ ላይ ወጥ ሁለተኛ ልጅ ለጅስትራት እወልዳለሁ ጊዜው አይደለም አሁን እኮ ነው እያለች የነበረው። ባሉ ዝም ብሎ ይወለዳል እንዴ? ባሉ በእጇ ስለሆነ እኮ ነው እንደዛ አይነት ኮንፊደንስ ኖራት የምትናገረው። ወንድም ያስፈልገዋል ስትባል ኢንሻአላህ ይሆናል አንድ ቀን ይሆናል እያለች እኮ ነበረ። አታዳምጡም ቪዲዮ ማለት ነው። የሩታ ሀብቴንና የአብርሽን ቪዲዮ አታዳምጡም እንዴ? እዛ ላይ የሚሰራን ቪዲዮ እኮ በየቪዲዮ ላይ ልጅ እንዳለ ሆዷና እንደ የምታረግዝ ወደፊት ትናገራለች ሩታ በየቪዲዮ ላይ ነው ኦኬ የምትለው። እና የሩታ የአብርሽ አድናቂ ነን የምትሉ ናቸው ግን አራ አይደላችሁም እናንተ ቤተሰብ የላችሁም የሰው እንትን የላችሁም። እኔ መዳም ቅመሞች ማለት ሁሉንም አይደለም ግን ከውጭ ዜጋ እየወለዳችሁ እንኳን እናንተ በካርቶን የምትልኩ ሴቶች ሩታን ለመተቸት ስትሮጡ በካርቶን ነው በምንድን ነው የሚባለው ከሳዑዲ አረቢያ እየጠረዛችሁ ኢትዮጵያ የምታሳድጉ ሴቶች ቤት ፈርሻችሁ ራሳችሁ አግብታችሁ ራሳችሁ መስዋዕት እየከፈላችሁ እየኖራችሁ ሩታና አብርሽን ተለያይተው ሌላ ሴት አግብቶ እንዲኖር የምትፈቅዱ እናንተ ከውጭ ዜጋ የምትጃጃሉ ጅሎች ስለሆናችሁ እኮ ነው። የወንድና የሴት ልክ የትዳር ልክ የማታውቁ ማለት ነው። አብርሽ ማንንም አያፈቅርም። ወደዳችሁም ጠላችሁም ወደፊት አብርሽና ሩታ እውነተኛ ትዳራቸው ሲወጣ ታፍራላችሁ። ማንነታቸው ወጥቶ አያውቅም። ሚዲያ ላይ ትዳራቸው ነው፣ ሚዲያ ነው። አለቀ። በጣም ነው የምታስጠሉት በእውነት ማለት እኔ ማታ ቪዲዮ አረገዝኩ ብላ ሩታ ስለመጣች በጣም ብዙ ኮሜንት አይቻለሁኝ። እንዳለ በካርቶን የላኩኛ የምናውቃቸው እነዛ ከባንጋሊ እየወለዱ እዛ ሀገር የሚጃጃሉ ሴቶች አረብ ሀገር ጤነኛ ሴቶች አይደለም። በእውነት ነው የምላችሁ። ሴት ማለት ራሷን እና ማንነቷን የምታከብር ጀግና ልክ እንደ ፋፊ ወልየዋ በቃ እንኳን የውጭ ዜጋ አይደለም የኢትዮጵያ ወጣቶችን እንኳን ራሱን ያልቻለ ወንድ እኔ ዞር ብዬ አላይም። በቃ ቆፍጠን ብዬ ራሴን ማስተዳደር የምችል ሴት ነኝ። ልክ እንደ ሩታ ሀብቴ ማለት ነው። ሩታ ምን ጎደላት? በቤቷ ጸዳ ጽድድት ብላ ቤቷን ኮምፕሌት ይዛ እኮ ነው ልጇን ለመውለድ የተዘጋጀችው። የቸገረው ሰው ሁለተኛ ያረግዝም። ዘና ፈታ ብላ እየኖረች ነው። ለሚዲያ ነው የምታለቃቅሰው እንጂ እናንተ ግን ላልገባችሁ ደነዞች ግን መቼ እንደሚገባችሁ አላውቅም። አብርሽም እያስመሰለ ከሆቴል የሚራመደው የማንንም ቻናል ለማሳደግ እንጂ ሌላ ነገር ተፈጥሮ አይደለም። እያወቀ ነው እርግዝና የፈጠረው። የትኛው መጠጥ ነው የሚያሰክረው? ሰክሮም አይደለም። አይቷል። ወንድምና እህቱን አምጥቶ አይታችኋል። ጉር ሆኛለሁ ሆኔ በቃ ሩታ ጉር ሰራችኝ እያለ ሲቀደል ነበረ። ራሱ ነው ጉዱን ያወጣው። ያንንም እኛ አልነቃንም። ወደ ራቁት ቪዲዮ አዙረን በቃ እንደዛ እያረጋችሁ ታሽቃብጡ ነበር። እኔ ግን ምንም ቴንስ አልሰጠኝም። እስካሁን መልስ ያልተሰጠበት ያ ቪዲዮ ለምን ይመስላችኋል? ውስጡን ስለሚተዋወቁ ነው አብርሽና ሩታ። እንደው መቼ ይሁን እና እንደ መዳም ቅመሞች የምንነቃው ሁልጊዜ መጠቀሚያ። በእውነት ነው የምላችሁ። የሆነ ታይም ላይ ይገነፍላል ይወጣል። አብርሃም አምኖ ነው ከሩታ የወለደው። አግብቷት በክብር ሚዜዎች ሆነን አክብሯት የዛሬ ዓመት አይተሻል። መች ካልኩኝ እኮ ስለ ልጁ ሁለተኛ ልጅ አብርሃም ለመውለዱ
አንቺ በራስሽ ቤት ስራ ምን ጠይቂ? ለምን ይሄ ነገር ሀፕን ሆነ? ከኔ ጋር ሆኖ ይሄ ነገር እንዲሆነ ከሱ ጋር አወራለሁ። ታንኪዩ ነው ማለት ያለብሽ። አብርሃም እንዴት ከሩታ ኦፍኮርስ ለምኗ ነው የሚወልደው። ለምኗት እግሯ ስር ወድቆ ነው ያው የሚወልደው። አብርሃም እንዲህ ካልሽኝማ እግሯ ስር ወድቆ ነው የሚወልደው። አንደኛ ልጅ የሌላቸው ሰዎች አይደሉም። አንቺ ነሽ ሀሳቤን ቀየርሽብኝ። ባይዘው በጣም ሄድኩኝና አከበርኩሽ፣ አወራሁሽ ምናምንና አብርሃም ማለት ይኸውልሽ የሚደራደር ሰው አንቺን ነው ያየሁት። በሰው ንብረት ለመጀመሪያ ሰው ዕቃ አይባልም። በሰው ንብረት ነው እንዴ? እኔ ንብረትም አይባልም። የራሴ ንብረት አይደለም። ኦኬ እሱን መልክማ ሲያስታዩ የኔ ቆንጆ ወጡ ይጣፍጥ እንጂ የብፌው ዕቃ ቢዘረጋ ቢያምር ዋጋ የለውም ማርዬ። ተመርጦ ነው ምግብ የሚበላው። እሱን አማርኛ እኔ መቼም ምን አማርኛ ይጥፋታል ብለሽ አታስቢ። ሩታ ሁለተኛ ልጅ አርግዛለች። ከማን ነው የምታረግዘው? ከአብርሃም ነው። ከመቼ ጀምሮ? ያው አንቺ ረስተሽው ሊሆን ይችላል እንጂ ዳኒ እኔ እናንተ ተፈጠረ ይሄ ነገር ሀፕን አረጋ። ባለፈው ትሁን ከአብርሃም ነው ወይስ አልገባኝም። ኖ ከአብርሃም አርግዛለች። ትሁን አይደለም ልጅ አሁን ላይ አይኖ ለአንቺ ነገር በጣም ከባድ ነው፣ ለመቀበል ይከብድሻል። የራቁት ፎቶ ይዛለች እያላችሁ ሩታን ትታሸማቅቁ የነበራችሁ በጣም ራስ ወዳድ ሰዎችና የሴት ልጅ ክብር ዝቅ የምታረጉ ሴቶች ስለነበራችሁ ሩታዬ መልስ ሳትሰጥ ለዛ ቪዲዮ ዝም ብላ ያየችው የሱ ማንነት ስለምታውቅ ብቻ እንጂ ሩታዬ ይሄ ነገር እንደሚፈጠር ማንኛችሁም ገምታችሁ አታውቁም። ሩታና አብርሽ በውስጥ ምን እንደሚሰሩ አታውቁም። ምን እንደሚያካሄዱ አታውቁም። ባልና ሚስት ይሁኑ አልሆኑ አታውቁም። ለሚዲያ ግን ተለያይተው ተፋተው እንዳለ ነው የምታውቁት። ግን ሴት ልጅ በሙራኗ ላይ የምትጫወቱ በጣም ብዙ ሴቶች አላችሁ። ሩታና አብርሽ ባልና ሚስት ናቸው። ነገም ባልና ሚስት ናቸው። ወደዳችሁም ጠላችሁም አብርሽና ሩታ ተለያይተው የሚለያዩ ሰዎች አይደሉም። የሱ አፉን ይቀዳል ይቅደድ። ለምን ዶላር ያገኘውና ሰው የሆነው በሐሰትና በውሸት ስለሆነ ማለት ነው። ሩታም ደግሞ ያ ነገር ሳይገርማት እስካሁን ከስሩ የምትልከሰከሰው ስራ እስከሆነ ድረስ ነው። ማንም ሰው ክብሩን በዚህ ልክ ዝቅ አድርጎ ሚዲያ የሚወጣ የለም። እናንተ ግን ምንም የሚዲያ ነገር ስላልገባችሁ በቃ እናንተ አንዱን አላቃችሁ አንዱን ለማጋባት በጣም የምትጥሩ ልክስክስ ዩቱበሮች አላችሁ። አብርሽና ሩታ መቼም የሚለያዩ ሰዎችም አይደሉም። መቼም ተለያይተውም አይለያዩም። ልጅ ወልደዋል። ነገም ደግሞ የሴት ልጅም ሆነ የወንድ ልጅ አባት ይሆናሉ። በእውነት ነው የምላችሁ። እነሱ ስራቸውን በውስጥ ይሰራሉ፣ መኪናቸውን ይገዛሉ፣ ቤታቸውን ይገዛሉ። ወላሂ ነው የምላችሁ። እኛን የተጃጃል ነው። እኛን ስራ ፈቾች፣ ስለ ሰው ህይወት ገብተን የምናዳክር፣ ስለ ሰው ማንነት የምንፈተፍት እኛንን እንጂ አብርሽና ሩታ ስራ ላይ ናቸው። ኑሯቸውን እየኖሩ ነው። አመት 2 አመት ሙሉ አንድ አይነት ስራ ሲሰራ በአንድ ፍቅር ውስጥ ትንሽ የማይገባችሁ ደነዞች ማለት ነው። በእውነት ነው የምላችሁ። በቃ ሄድባችኋለሁ። እኔ ዛሬ ሁሉንም ነው የምሳደበው። መቼ ነው የምትነቁት እናንተ? መቼ ነው የእነሱ ስራ የምትነቁት? መቼ ነው በቃ ሰው የምንሆነው እኛ ራሳችንን የምንሆነው? መቼ ነው ሁልጊዜ ለሰው ልጅ ሁልጊዜ ለማንም መጠቀሚያ ስንሆን አይቆጫችሁም? አብርሽና ሩታ መቼ ተጣልተው ነው? መቼ ተጣልተው ነው? መቼ ተለያይተው ነው? ማናት ተለያይታ ፎቶ ግድግዳ እዛ ቤት ውስጥ ወጣ ስገባ ቤቷን አሙቃ ይዛ ተቀምጣ አብርሽ እየሄደ እየወጣ እየገባ ቤቱ እያደረ እየወጣ ቤርጎ ቤት ነኝ ቤት ተከራይቼ ነው እያለ ከአንዱ አንዱ እያሽቃበጠ መቼ ነው? ትዳር ይሄ ነው እንዴ? ትዳር የሚዲያ ትዳር እንደዚህ ነው እንዴ? ይሄ ነው እናንተ አምናችሁ በዚህ ትዳር ውስጥ ነው መኖር የምፈልጉት? የነሱ ማንነት መቼ ሚዲያ ወጥቶ አያውቅም። መቼ ሚዲያ አይወጣም። ወደዳችሁም ጠላችሁም አምናችሁ መቀበል ትችላለች። አብርሽና ሩታ ወደው ፈቅደው እየኖሩ ነው ያሉት። ምንም አታመጡም። ምንም ይፈጠር ነገር የለም። የሜዳ አህያ እኮ ለጥቅም ብላ ነው እንደዚህ ራሷን ዝቅ እያደረገላችሁ ያለችው። ለዶላር ብላ እኮ ነው፣ ለገንዘብ እኮ ነው። ሄርሜላ ማለት እኮ የብር ሰው ናት፣ የገንዘብ ሰው ናት። ራሷን ለክብሯ ለቤተሰቧ ማትጠነቀቅ ሴት እኮ ናት። ሩታ እኮ ብትሰደብ ብትዘለል ብትረገጥም እኮ ትዳሬና ባሌ ብላ ነው። ስም አላት። ትዳሬንና ቤቴን አላስነካም ስላለች ብቻ ነው የምትሰደበው አይደለ እንዴ? ብታረግዝስ የሰው አርጉዞና እኮ ሌላ ሴት መታ ለእኔ ያረጋለሁ ብላ የምትዘል ሄርሜላን አስገድፋችሁ የለም እንዴ? እንኳን ሩታን 9 ልጅ ታርግዝን የሩታ ምንም አይገርመኝም።
ከባሏ ነዋ። ከምታውቀው ከማታውቀው አይደለም። የእሱ ማንነት ከምታውቀው ቤተሰብ ወዶ ፈቅዶ የሰጣት ባሏ ነው። ብታረግዝስ ነውራለ እንዴ? ተማታውቁት ተባንጋሊስ እየወለዳችሁ አይደል እንዴ? ከውጭ ዜጋ እየወለዳችሁ አይደል እንዴ ልጅ የምትልኩት? ዘር እያጠፋችሁ ያላችሁት የአረብ ሀገር ሴቶች እናንተ በሙሉ አይደለም። ግን የአረብ ሀገር ሴት ከራሴ ጀምሮ አረብ ሀገር ነው ያለሁት። ነገር ግን አረብ ሀገር ላይ ተቀምጣችሁ ከባንጋሊ እየወለዳችሁ ነው ያላችሁት። ሩታ ሀብቴ ከአብርሽ ብትወልድ ምን ችግር አለ? ከባሏ እኮ ነው። ከውጭ ዜጋ ጋር የምትንዘላዘሉ ብዙ ሴቶች የላችሁም እንዴ? እንዲሁ ማታ ቪዲዮ ኮሜንት አይቼ ለመውለድ በቃ ራሷን ዝቅ አድርጋ ከልጅ ለልጅ እንጂ አብርሽን አትፈልገውም፣ ልጅ ለመውለድ እንጂ። ልጅ እኮ የሚወልደው የተባረከ ሰው ነው። ልጅ የሚወልደው የተመረቀ ሰው ነው። እንደናንተ ጊዜውን ያቃጠለ ሴት ልጅ አይወልድም። ልጅ የሚወልደው እንደነፋፊ የታደለ በልጅነት ወልዶ ራሱን የተካ ማለት ነው። ልክ እንደ ሩታ ሀብቴ በ10 ምናምን ዓመቷ ልጅ እናት ሆና የምታቅፍ ጀግና ሴት ናት። ጀግንነት ይወስነዋል። ልጅ ለመውለድና ለማቀፍ ለራሱ ሴት ይፈልጋል። ዝም ብሎ የሚወልድ ሴት የለም። ምን ችግር አለ? እሷ ረግዝክ ብላ ብትመጣ ከባሏ እኮ ነው። እናንተ በቃ ወረቀት ሲቀደደ ፊርማ አይታችሁ ታውቃላችሁ? ማነሽ ፊርማ ሲቀዳ ያያችሁት? ፈተዋት እያለ ፊርማ ስለቀደደ ብቻ ተፋተዋል። ወረቀት ማነው? እንደዚህ እኮ ማህተብ አላችሁ እኮ ክርስቲያኖች ሲጋቡ አይደል እንዴ? ዋና የቀደዱት አይቀዱትም? የህዝብ ትዳር ከሆነ የሰነሱ ትዳር በቃ መቅደድ አለባቸው ፊት ለፊታችን። እኔ እስካሁን ድረስ ባልና ሚስት እንደሆኑ ነው ማምነው። ስራ እንደሚሰሩ ነው ማምነው። አለቀ። ትዳርና ሚዲያ ይለያያል። ትዳር እንደዚህ የሚዲያ ትዳር የለም። አብርሽና ሩታ የውስጥ ትዳራቸው ሙሉ ነው። በድራማ ግን ዝቅ የተደራረጉ ራሳቸው ነው በራሳቸው የዝቅ እያደረጉ የሚሰሩት ለህዝቡ ጥቅም ውለናል ብለው ስለሚያምኑ አይኖራቸው። በእኛ ስለሚሰሩ የመዳም ቅመሞችም ሆነ ኦዲየንሶቻችን በእኛ ዩቱብ ከፍተው እየሰሩ ነው ብለው ስለሚያምኑ እንጂ አብርሽና ሩታ ተጣልተዋል ብዬ መቼም አምኜ አላውቅም። እንደሷ እንደነ ተከታይ አንዳንድ ተከታዮች አላችሁ የሄርሜላ ተምሳሌቶች። እናንተ በድራና በትቢት ወንድ ልጅ ይገዛላችሁ ብላችሁ የምትነሱ ቤት ፈርሻችሁ መኪና ገዝታችሁ ምናምን አድርጋችሁ በቃ ትዳር የምትፈልጉ ሴቶች በእውነት እናንተ የሴት ርካሽ ናቸው። ወንድ ልጅ ገንዘብ የምትሰጠው ሴት አያፈቅርም። እራሱ ለፍቶ ጥሮ ሲያመጣ ብቻ ነው። ሀቂቃ ነው የምላችሁ። መቼም ቢሆን ወንድ ልጅ በራሱ ለፍቶ ካላመጣ ሴት ልጅ ሰጥታው ክብሯን አይጠብቅም፣ አያስጠብቃትም። ሄርሜላ እንደዛ ነው የሆነችው። አሁንም የትኛው ማንነቷን ሄርሜላን ማደንቃት እኔ ቤት ገዛሁልህ፣ ሰዓት ገዛሁልህ፣ በቃ በኔ ወጪ ቀለበቱን በኔ ወጪ ይሄ ነው እያለች የምታሽቃብጥ ሴትን የገድፌ እኔ አረብ ሀገር ሴቶች ብዙ የምተቸው ለምንድን ነው? ቤት ይገዛሉ፣ አረብ ሀገር በባህር ይወስዳሉ፣ ኢቃማ ያሰራሉ፣ ዱባይ ያመጣሉ፣ ቤት ተከራይተው ባላገባን ይላሉ። እንደዚህ አይነቱን እኮ ነው የምቃወመው። ኢትዮጵያ ተቀምጣ ደግሞ በአደባባይ ቤት ገዝቼልሃለሁ የምትልን ሴት እኔ አላደንቅም። ርካሽ ናት። ወንድ አይታ ማታውቅ ቤተሰቧ ለራሱ የወንድ ልክ በቃ ትዳር የሚባለውን የማያውቁ ስለሆኑ ብቻ ነው እንደዚህ አይነት ድርጊት በአደባባይ ላይ 400,000 ህዝብ እያየ 1 ሚሊዮን በሉት የምታስተላልፈው ማለት ነው። እኔ ትምህርቱን ነው የምቃወመው እንጂ እኔ እሷ ለምን ገደል አገባ ምን አገባኝ። እኔ ሄርሜላ ግን የምታስተላልፈው ነገር ለወጣቶች ድክመት ነው። ሴት ልጅ ራሷን ችላ እንዴት ለትዳር ሁሉን ነገር ችላ ታገባለች? ሊያከብራት ነው። በገንዘብ ነው የገዛሽ ብሎ ነው ነገር ረግጧት የሚሄደው። ያን ነገር ነው የምቃወመው። እናንተ እና ሩታ ሀብቴ ዛሬ ያረገዝኩ ብላ የመጣች እንደሆነ ነውር አለባት እንዴ? ባሏ እኮ ነው። ወረቀት 80 ሲቀደድ አይታችኋል? ባፋቸው ሲቀደዱ ነው ያየ ነው። እንደማንኛውም ሰው ሲቀዱ አይታችኋል? አይቀዱልንም ነበር እንደፈራረሙበትን መዘጋጃ ሄደው የተፈራረሙበትን። ጀግና ከሆኑ ያንን ቀደው ማሳየት ነው ነው ድሮም ዝም ብለው ነው የወለዱት። አልገባኝም። 80 ያለው ልጅ ነው እንዴ በፊት ነው የተወለደው? እስኪ እናንተ ኮሜንት ላይ አለ እኮ በስነ ስርዓት በመዘጋጀ ተፈራርመው ነው የተጋቡት አይደል? ይቅረዱልን፣ ያሳዩን ማህተቡን። ለምን እናንተ እንድንናገር ሁሉን ነገር የምናውቀው ሁሉ አታርጉን። በቃ እኔ ጋር እየመጣችሁ ደግሞ አትልከስከሱ።
እኔ እንደዚህ አይነት ክስክስ ሴት አልወድም። ሴት ማለት በራሷና በማንነቷ የምትኮራ ሴት ናት። ሩታ ሀብቴን አረገዝኩ ብላ ብትመጣን ለመተቸት አልፈልግም። ለምን ባሏ ነው፣ ትዳሯ ነው፣ አለቀ። እሱ ነው የተንዘላዘለ ያለው። የተንዘላዘለውን ደግሞ ነገ ሊመለስ ይችላል፣ አለቀ። ትቢት ነው እሱ ላይ ያለው። ትቢት አሳዳጊ የበደለው ስለሆነ ብቻ ነው እንደዚህ የሚንዘላዘለው እንጂ ምንም አቶ አይደለም። ቤት ውስጥ ሁሉ ነገር ሙሉ ነው። ሄርሜላ የሜዳህያ መጠቀሚያ ናት። በእውነት ነው የምላችሁ። ላይክ፣ ሰብስክራይብ፣ ሼር አድርጉ። ይሄን ቪዲዮ እስከ መጨረሻ አይታችሁ ቪዲዮ እኔ በማታው ሄርሜላ መታለች ከነዳኒ ጋር እያሽቃበጠች፣ ግን ስራ ነው፣ በቃ ስራ ነው እየተሰራብን ነው፣ እየሰሩ ነው። ምን አገባን? የማይመቸንን እንተቻለን፣ የሚመቸንን ትተን እናልፋለን፣ አለቀ። ግን አብርሽና ሩታ ባልና ሚስት አይደለም ብላችሁ የምታምኑ ሰው ካላችሁ ደግሞ እናንተ በቃ ራሳችሁን አሰሩት። ሌላ ምንም ማለት አልችልም። ላይክ ሰብስክራይብ ያደረጋችሁ ቪዲዮአችን እስከ መጨረሻው ሩታ ሀብቴ ለማንኛውም ሚዲያውን ተማረዋለች፣ ነገም ተማረዋለች። ሚዲያው የሷ ነው፣ ባሏም ባሏ ነው፣ ልጇም ልጇ ነው፣ አለቀ። ባይ ሁለት እናት ልትሆን ነው።